ትርጉሙን ካላወቃችሁ የምታደርጉት ነገር ስህተት ይሆናል። ትርጉሙን እንድናቅ ይገባል ማለት ነው። አምልኮ ትርጉሙ ምን ይሆን? ዘጸአት ምዕራፍ 23 ተረበው ዘጸአት 23 25 እዛ ስፍራ ላይ አንተም አምላክህ እግዚአብሔርን ታመልካለህ አዲስ ዋቀኬ ማልጉፍታ ዋቄፈት። እሺ በመጀመሪያው አምልኮ የሚለው ቃል ምን ማለት ነው? ምን ማለት? ይሄ ከገባን በአምልኮ ውስጥ ያለውን እያንዳንዱን በረከት እንቀበላለን ማለት። አምልኮ ማለት ምን ማለት? ባጭር ቃል በአራት ነጥብ አምልኮ ማለት እግዚአብሔርን ማምለክ ማለት ለእግዚአብሔር የሚገባውን መስጠት ማለት። ለእግዚአብሔር የሚገባውን የምትለውን ቃል እቺ የሚገባውን የሚለውን ቃል አስምሩበት። ለእግዚአብሔር የሚገባውን መስጠት ማለት የማይገባው ነገር አለ ማለት ነው። በብሉይ ኪዳን ለእግዚአብሔር መስዋዕት ሲቀርብ እግዚአብሔር ሕግ አወጣ። እንስሳ ስታመጡልኝ አለ ወይም ደግሞ ከብት ሲመጣ እንትን እንዳይሆን አይደል የተገረፈ እንዳይሆን ቁስል እንዳይኖርበት ብሎ እግዚአብሔር መረጠ። በመጽሐፍ ቅዱስ ውስጥ እግዚአብሔር አምልኩኝ ሲል የሚገባውን አምልኮን የጠየቀው አንድ በጣም እዝጌር የረዳው ሰው ተባረከ ወይም ተባረከ የሚባሉ ቅዱሳን ይሄ ገብቷቸው ማምለክ ሲጀምሩ ነው። ለእግዚአብሔር የሚገባውን መስጠት የሚገባውን ብላችሁ ጻፉ። አስምሩባት። እሷ በጣም ወሳኝ ነገር ናት። የሚገባውን እሺ፣ ሲደርቅ እዚህ ላይ ያደርግላችኋል ጥቅሱ። እሺ፣ የሚገባውን ማይገባውን ሳይሆን የሚገባውን። ለምሳሌ የሆነ ቦታ ብትሄዱ፣ አንድ ባለስልጣን ቤት ብትሄዱ፣ ስጦታ ይዛችሁ ብትሄዱ፣ ምንድነው ይዛችሁ የምትሄዱት? የሚገባው። የሆነ ትልቅ የሆነ እንትን ቦታ ስትጠሩ ይዛችሁ የምትሄዱት የሚገባው። የትም ቦታ ይገባዋል የምትሉት ነው ይዛችሁ የምትሄዱት። ይሄን ነገር ይዘን ብንሄድ ብለው ሰው ቢጠይቃችሁ አሬ ነገር ለሱ አይሆንም ትላላችሁ። የእናንተ አምላክ የሚገባው ተብሎ የተጻፈ ይጽፋል። እና እጃችሁን አንሱና ለአባቴ የሚገባውን አመጣለሁ በሉ። እሱ አምልኮ ነው በሉ። ጥሩ። መዝሙር ምዕራፍ 18 ቁጥር 3 ለምሳሌ ዳዊት አመሰግናለሁ አይደለም የሚለው? ምንድነው የሚለው? ምስጋና የሚገባውን ደስ ሲል ምስጋና የሚገባው እግዚአብሔርን የሚገባውን። ስለዚህ አምልኮ ማለት ለእግዚአብሔር የሚገባውን መስጠት መቻል ማለት። እሺ የማይገባው አለ ወይ? አለ። የማይገባው ብዙ ነገር አለ። ለእግዚአብሔር እኛ የምናደርገው የማይገባው አለ ብዙ፣ የማይመጥነው ማለት። የእናንተ አምላክ በምድር ላይ ያሉ ሰዎች እንደሚያመልኩት እንደ ጣዖታት ምናምን አይደለም። ይለያል። እጃችሁን ከፍ አድርጎ አይኖቻችሁን ጨፍኑና አምልኮዬ ይለያል በሉ። የሚገባውን እሰጠዋለሁ፣ የማይገባውን አልሰጥም። የሚገባው መጽሐፍ ቅዱስ በማርቆስ ምዕራፍ 12 ቁጥር 17 ምን ይላል? መጡና ሊፈትኑት ሲፈልጉ ጠየቁት አይደል? ለቄሳር ግብር ይገባል፣ ሳንቲቢቷን አንጧት አለ ጌታ። አመጡ። የማን ነች አለ። ከዛ ሳንቲቢቷን ተናገሩ። በቃ የምታደርጉት ነገር አንድ ነው አላቸው። የቄሳርን ለቄሳር የእግዚአብሔርን ምናምን ብትሉ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። የእግዚአብሔርን ለእግዚአብሔር ለመስጠት ለእግዚአብሔር የሚገባው ማወቅ አለባችሁ። የቄሳርን ለቄሳር ለመስጠት ደግሞ የቄሳርን የሚገባው፣ በሌላ ቋንቋ የመንግስትን ለመንግስት የእግዚአብሔርን። እግዚአብሔር ሆይ ሁሉን ነገር ለምትሰጥቻለሁ እንድትሉ አይፈቀድም። ዋይ ሲባል የእግዚአብሔርም ለብቻው ነው፣ የእናንተም ለብቻው ነው፣ ለመንግስትም የምትሰጡትም ለብቻው ነው።
እያንዳንዱ ምልክት አለበት። ስለዚህ ለእግዚአብሔር የሚገባውን መስጠት ማለት አምልኮ ነው። ህይወታችሁን ነው መስጠት፣ ዘመናችሁን ነው መስጠት፣ የእናንተን እጅግር ነው መስጠት፣ ቤታችሁን ነው ኑሯችሁን መስጠት። 2018 እናመልከዋለን። ተራራ ቆሞ ይመለካል። አቤት በቃ 2018 የአምልኮ ዓመታችን ነው። 2018 ዓመቱን ሙሉ ስለ አምልኮ ትርጉም ነው የምንማረው እየተረጎምን። ዛሬ ምን ነገርኳችሁ? አምልኮ ማለት ለእግዚአብሔር የሚገባውን መስጠት፣ የእግዚአብሔርን ለሆነ ነገር አለመስጠት፣ የሆነ ነገሩን ለእግዚአብሔር አለመስጠት፣ ለእግዚአብሔር የሚገባውን መስጠት። ያ አምልኮ ነው። የማይገባውን እንዳትሰጡ፣ የሚገባውን ብቻ ስጡ። እያመለካችሁ ነው ማለት። ክብር ለኢየሱስ ይሁን። ስለዚህ አምልኮ፣ ዝማሬ ማለት ከአምልኮ ውስጥ አንዱ ነው። በደንብ ስንዘምር ለእግዚአብሔር እንጂ ለሰይጣን አይገባውም እያለን። ስለዚህ የሚገባው ዝማሬም የሱ ነው፣ ምንም የሱ ነው፣ ምንም የሱ ነው። የሚገባውን ለእግዚአብሔር መስጠት ከቻላችሁ እያመለካችሁ ነው ማለት። እና አንድ ቃል ላስገባችሁ፣ እጃችሁን አንሱና እጄም የሱ ነው በሉ። እግሬም የሱ ነው፣ ቤቴም የሱ ነው፣ ኑሮዬም የሱ ነው፣ ህይወቴም የሱ ነው፣ ዘመኔ ሁሉ የሱ ነው። ጥሩ። እጃችሁ የሱ ከሆነ እጃችሁን ለሰይጣን አትስጡ። እግራችሁ የሱ ከሆነ እግራችሁን ለሰይጣን እንዳትሰጡ። ልባችሁ የሱ ከሆነ ልባችሁን ለሰይጣን እንዳትሰጡ። ኖ በሉ። በልቤ ዙፋን በፍጹም ከኢየሱስ ውጪ በሉ። ምንም የእናንተን ጉዳይ ለሰይጣን አትስጡትም፣ አታበድሩትም። ቢኮዝ እግዚአብሔር ማምለክ ማለት ለእግዚአብሔር የሚገባውን። ይሄ ቤት ስታዩት አዳራሹ በእግዚአብሔር በረዳቸው ቅዱሳን ተሰርቷል። እዩት፣ ተሰርቷል። የተሰራው ግን ለምንድን ነው? እንደዚህ ተሰብስባችሁ እግዚአብሔርን ልታመልኩበት። እዚህ ቤት ዘፋኝ መጥቶ ልስፈን ቢል ይፈቀዳል? ትፈቅዳላችሁ ወይ? አያ ተባረኩ። በሌላ ቋንቋ በሐዋሳ ታቦር ተራራ ላይ የዘፈን ኮንሰርት ልናደርግ ነው ብለው በገንዘባቸው ብዛት የሆኑ የተወሰኑ ሰዎች ተንቀሳቀሱ። ታቦር ተራራ ድሮም ጀምሮ የሚጸለይበት የሚጾምበት ቦታ እና የሚገርመው ሄደው ሊያደርጉ ሲጠይቁ፣ መንግስትን ሲጠይቁ፣ በዛ ሲዞሩ ቅዱሳን እዛ ተራራ ላይ ወጡና እንደዚህ አሉ፣ በኢየሱስ ስም እዚህ ቦታ አባቶቼ ተንበርክከዋል፣ ብዙ ነቢያቶች ተነስተዋል፣ ለዘፈን አይሆንም ብለው መጸለይ ጀመሩ። እነኛ የተለያየ ደብዳቤ በየእንትን ያስገባሉ፣ እነኛው ተንበርክከው አይሆንም ለዘፈን የጸሎት ነው ማለት ጀመሩ። ከዛ እዛም ብሎ እስታት አድርጎባቸው ጉዳዩ ሳይሆን ቀረና በጸሎት ቀጠለ ጉዳዩ። የኛ ቤት ለእግዚአብሔር የተሰጠ ነው፣ ይመለክበታል። የእናንተ ጓዳ ለእግዚአብሔር የተሰጠ ነው፣ ይመለክበታል። የልባችሁ ጓዳ፣ የህይወታችሁ ጓዳ፣ ሁሉ ነገራችሁ ለእግዚአብሔር የተሰጠ ነው፣ ይመለክበታል። እንዴት አድርጌ ላስረዳችሁ? እናንተ ቤት የአምልኮ ማዕከል ነው። ሰይጣን ግራ ግብት ይበለው እንጂ እስክንነጠቅ ድረስ የኛ ቤት የአምልኮ ማዕከል ነው። በኢየሱስ ስም በሪስ በራዋቄ ፈናቲ መንከኛስ መራዋቄ ፈናቲ እግዚአብሔር ቤታችሁ እግዚአብሔር ነው። እናንተ እግዚአብሔር ናችሁ። እጃችሁ፣ እግራችሁ፣ አካላችሁ የእግዚአብሔር ነው። 2018 የአምልኮ ዓመት። አሜን። እግዚአብሔር ይመስገን። ማስታወሻችሁ ላይ ምጽፉት ሰይጣን ምንም ይበል እንትን ዓመት ነው ይበል እንትን ዓመት ነው አይመለከተንም። እግዚአብሔር ተናግሯል። የአምልኮ የት የረገጥኩበት ቦታ ሁሉ የአምልኮ። ከዚህ በኋላ ታያላችሁ የተለያየ ምድሪቱንም ችግር እየጨመረ ማለት ነው። ገበያ ውስጥ መናፍሶች ካልጨው ዋይ ሲባል አሁን እግዚአብሔር አምልኮን የሚያፈሰው በእያንዳንዱ ቦታ፣ በአብያተ ክርስቲያን፣ በሆስፒታል፣ በተለያየ ቦታ የአምልኮ መንፈስ ነው መዝነብ የሚጀምረው። 2018 የአምልኮ ዓመታችን ነው። አምልኮ ለእግዚአብሔር የሚገባውን ለእግዚአብሔር መስጠት መቻል ማለት
የእግዚአብሔርን እንደዚህ አናስነካም። እንደዚህ እናንተ እያላችሁ በፍጹም። ስለዚህ የአምልኮ አምልኮ ማለት ምንድነው አልኳችሁ? ለእግዚአብሔር የሚገባውን ለእግዚአብሔር መስጠት አለቅ። ታዲያ በዚህ በአምልኮ ዓመት ውስጥ እግዚአብሔር ምን ያደርጋል አላችሁ? ባጭሩ የአምልኮ ዓመት ነው ብያችኋለሁ። በዚህ አምልኮ ዓመት ውስጥ እግዚአብሔር እንደ ዘመን ሲያሳየኝ የቅዱሳን ዘመን አንድ በል ይሄው ጌታ የሚያውቀው የቅዱሳን ዘመን ነው፣ የቅባት ዘመን ነው፣ የታድሶ ዘመን በአምልኮ ስር በቃ እስንትሜጋ። ስለዚህ ሰይጣንስ ወደ ፈለገው ይሩጥ እያዞሮ እንደሚወድቅ እናውቃለን። እግዚአብሔር ይበለን እንጂ እግዚአብሔር ይመስገን። በእያንዳንዱ ቤተክርስቲያን የአምልኮ ለእግዚአብሔር የሚገባው ለእግዚአብሔር የሚሰጥበት ዓመታችን ዘጸአት 23:25 አንተም አምላክ እግዚአብሔርን ታመልካል። ማምለክ የተፈታ ሰው ምንድነው? ምልክት ነው። ስለዚህ ሁላችን እኔ በጣም ቃል ላስተምር አይደለም የቆምኩት፣ መልእክቷን ብቻ ልነግራችሁ። በጌታ ፊት ቆሙና እጃችሁ እንዲያርጉ። ቤቴ የአምልኮ ነው፣ ኑሮዬ የአምልኮ ነው። በቃ ባሉ ተባረኩ። ጀርጀት እስቲ